እና በረከቱ ለዘላለም ከሕዝበ ክርስቲያን ላይ ጸንቶ ይኑርና ንዑድ ክቡር የሚሆን አቡነ ገብረ መንፈስ ቅዱስን ተራድቶ በክንፉ ተሸክሞ ወደ ሰማይ እንዳወጣው የሚናገር የሊቀ መልአኩ የቅዱስ ገብርኤል ተአምሬ ነው። በአንዲት ዕለትም ሊቀ መላእክት ቅዱስ ገብርኤል አቡነ ገብረ መንፈስ ቅዱስን በክንፉ ተሸክሞ እስከ ሰባተኛው ሰማይ ድረስ አውጥቶ ከእግዚአብሔር ፊት አደረሰ። የዚህ ደስታን አብሳሪ ፍሱሐ ገጽ የሆነ የሊቀ መላእክት ቅዱስ ገብርኤል የገናናነቱ ክብር ከቅዱሳን መላእክት ሁሉ ክብር ድንቅ ነው። በሰው አንደበት ሊነገርና በመዋቲ ሰው ልቡና ሊመረመር የማይችል ነው። የከበረ ባይሆንስ ኑሮ እግዚአብሔር የአንድያ ልጁን ልደቱንና ትንሣኤውን ወደ ሰማይ እርገቱን እንደሚናገር ባላከውም ነበር። የክርስቶስ ወገን የሆናችሁ ወንድሞቼ ሆይ እስኪ ያስተውሉ። ከእርሱ በስተቀር ከክቡራን መላእክት መሃል ልደቱን ለመናገር ማን ተመረጠ? የሚመሰገን ጌታ ለሰማያውያን ሰራዊት ሁሉ ሳይገለጽላቸው በማኅፀነ ድንግል ተወሰነ ብሎ መጽሐፍ እንደተናገረ ጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልደቱ የተሰወረ ምስጢር ነውና አሁንም ወደ ፈጣሪው ክርስቶስ እንዲማልድ ከእመቤታችን ከድንግል ማርያም ዘንድ እንዲያቀርበን በፍጹም ልቡናችን በፍጹም ኃይላችን ሊቀ መላእክት ቅዱስ ገብርኤልን እንውደደው። የዚህ ሊቀ መላእክት ቅዱስ ገብርኤል መጽሐፈ ተአምሩ ከቅዱስ ወንጌል ከሰማዕታትና ከጻድቃን ገድል አሰባስቦ የጻፈ ያጻፈ ኃጢአቱ ይሰረይለታል። አዋቂዎች በተሰበሰቡ እንደ ችሎታው ተገቢውን ድርሰት የሚያደርስ ስርየት ይገባዋል ሲል ቅዱስ ቄርሎስ ተናግሯል። ቅዱስ ሳዊሮስም ወንድሞቼ ሆይ ነገሬን ምንም ላታስተውሉ ብችል ይቅር እንድትሉኝ እማልዳችኋለሁ። ይህንን ያደረገውን በሰው ፊት ክብር ለማግኘት አይደለም ፍቅሩ ስለጸናበት እንጂ። እንግዲህ ይህ የሚወደው ሊቀ መላእክት ቅዱስ ገብርኤል ድርሳኑን ላዘጋጀ ወዳጁ በሰማይ ዋጋውን ያዘጋጅለት ዘንድ በዚህም ዓለም በሕይወቱም በሞቱም ማደሪያውን ያበጅለት ዘንድ አስቡት። የሊቀ መላእክት የቅዱስ ገብርኤል አማላጅነትና ጠባቂነት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን።